የትዝታው ንጉስ በኢትዮጵያ የሙዚቃ ታሪክ ውስጥ አሻራቸውን መጣል ከቻሉ ስመጥር ዘፋኞች አንዱ ነው። ተወዳጅነትን፣ ተደናቂነትን፣ ተፈቃሪነትን ማትረፍ የቻለ ፈርጥ እንደሆነ ብዙዎች ይመሰክሩለታል። ሚያዝያ 30 ቀን 1934 ዓ.ም የተወለደው መሐመድ አህመድ ወደ ሙዚቃው ዓለም ከመግባቱ በፊት ያልሰራው ስራ አልነበረም። አናጺ ሆኖ ሰርቷል። ቀለም ቀብቶ ቤት አሳምሯል። ወጥ ቤት ገብቶ አልጫውን ከቀይ አጣፍጦ እየሰራ ባለሙያነቱን አስመስክሯል። በሙዚቃዎቹ ይተነፍሳል፣ ይናገራል፣ ሰውን ያዝናናል። የዝግጅታችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በሁላችንም ህይወትና ትዝታ ውስጥ ትልቅ ስፍራ ይዛል የትዝታው ንጉስ መሐመድ አህመድ። ዘፈኖችን በተለያዩ ኮንሰርቶች በሚዘፍንበት ወቅት በተለያዩ የእድሜ ክልል የሚገኙ ሰዎች ልክ እንደ ብሔራዊ መዝሙር በሚመስል መልኩ አብረውት በመዝፈን አድናቆትን ያሳያሉ። የትዝታው ንጉስ በዘፈኖቹ የዝና ጣራ ላይ መድረስ ችሏል። በህዝብ ከመወደድና ከመፈቀሩ በተጨማሪ በተለያዩ ዓለም አቀፍ መድረኮች ላይ ዝናን አትርፏል። የሰዎች ልብ ከማሸነፉ በተጨማሪ ከኮንሰርቱ በፊት ትኬቶች ተሽጠው የሚያልቁበት አጋጣሚ ተደጋጋሚ እንደሆነ በርካታ አድናቂዎች ይመሰክራሉ። ስመጥሩ ድምፃዊ መሐመድ አህመድ በ1934 ዓ.ም አዲስ አበባ ከተማ እንደተወለደ የሰዋሰው መረጃ ያሳያል። ወደ ሙዚቃ የተቀላቀለው በክቡር ዘበኛ የሙዚቃ ባንድ እንዳገለገለ ይናገራል። የኢትዮጵያ የኪነ ጥበብና የመገናኛ ብዙሃን ታህሳስ 24 ቀን 1991 ዓ.ም የረጅም ጊዜ ተሸላሚ በሚል ዘርፍ ሸልሞታል። የምስጋና ዝግጅት ለትዝታው ንጉስ በሚል በአሜሪካ ቨርጂኒያ ግዛት የነበረውን ቆይታ በማስመልከት ዶቼ ቬለ እንዲህ ያስነብባል። ለእድሜ ዘመን አገልግሎቱ በሙዚቃ ለሙዚቃ ለመኖሩ ለሀገራችን ኪነ ጥበብ ላበረከተው አስተዋጽኦ በህይወታችን ላኖረው አሻራ ተከበረ፣ ተመሰገነ ሲል ይገልጸዋል። ዘመን ጊዜ ሁነት የማይሽረው ታላቅ ስብዕና በማክበሩ ዝግጅት ላይ አድናቂዎቹ ታድመዋል። የሙያ ልጆችና አጋሮቹ የተለያዩ የኪነ ጥበብ ዝግጅቶችን በማቅረብ የአክብሮት ምሽትን አድምቀውለታል። በኢትዮጵያ ብቻ ሳይሆን በዓለም ሙዚቃ ላይ ታላቅ አሻራ አኑሯል። ሚሊዮኖችን በዜማዎቹ አሸንፏል። ሙዚቃን ህይወቱ አድርጎ ዘመንን፣ ትውልድንና ሁነትን ተሻግሯል። ዘመን አይሽሬ ስራዎቹን አበርክቷል። በክብር ዘበኛ ከአይቤክስ ሮሃ፣ ዳህላክ፣ ዋልያስ እና ከራሱ የ3ኤም ባንዶች ጋር በርካታ መድረኮችን መስራቱን የዶቼ ቬለ መረጃ ያሳያል። በአንድ ወቅት በያሬድ የሙዚቃ ትምህርት ቤት ተማሪዎች የሙዚቃ ህይወቱን ሲያካፍል አዳራሹ በሙዚቃ ተማሪዎች ተሞልቶ የነበረ ሲሆን ለብዙዎች የትዝታውን ንጉስ ማየት ትልቅ ነገር ነው። በአካል ተገኝቶ ከእርሱ ጋር ማውራቱን እንደ እድል ነው። በሚያስደንቅ ሁኔታ መሐመድ በስሜት ተሞልቶ ከተማሪዎቹ ጋር ያለቀሰበት ሁኔታ ታይቷል። በሳቅ በተቀራረበ ድምጽ እዚህ ቦታ ላይ መገኘት በእርሱ ልዩ እንደሆነም ተናግሯል። ለመጀመሪያ ጊዜ ነው ከተማሪዎች ጋር ስለ ሙዚቃ ህይወቴ ሳወራ። ዛሬ ብሞትም ምንም አይመስለኝም። በጣም እድለኛ ነኝ። እግዚአብሔርም በህይወት ያቆየኝ ለዚህ ይመስለኛል ብሏል። የሙዚቃ ህይወቱን የጀመረው አንድ ላብ ውስጥ ሳንዱች እንዲያቀርብ በተቀጠረበት ጊዜ እንደነበር መረጃዎች ያሳያሉ። እንዳጋጣሚ ሆኖም በዚያው በተቀጠረበት ውስጥ ጥላሁን ገሰሰ ይዘፍንበት የነበረ ቦታ እንደነበር መረጃዎች ያሳያሉ። የክቡር ዶክተር አርቲስት መሐመድ አህመድ ካሁን ቀደም ያልተሰሙ የህይወቱን ገጽታዎች አካቶ የተሰናዳው መጽሐፍ ጥር 1 ቀን 2017 ዓ.ም በማሪዮት ሆቴል ለምረቃ በቅቷል። ለዝግጅት 10 ዓመታትን የወሰደው መጽሐፍ የክቡር ዶክተር አርቲስት መሐመድ አህመድ ካሁን ቀደም ያልተሰሙ የህይወቱን ገጽታዎች የያዘ ሆኖ የተሰናዳ ስለመሆኑ ደራሲው ወሰን ደበበ ማንደፍሮ ተናግሯል። የክቡር ዶክተር አርቲስት መሐመድ አህመድ ላለፉት 63 ዓመታት በሙዚቃው ዓለም ያሳለፋቸውን ውጣ ውረዶች፣ የቤተሰብ የኋላ ታሪክና የወዳጅ ጓደኞቹን እንዲሁም የሙያ ባልደረባዎቹ ምስክርነት አካቶ ያዘው የህይወት ታሪክ መጽሐፍ በጋዜጠኛና ደራሲ ወሰን ደበበ ማንደፍሮ ተዘጋጅቶ በንብ ኢንተርናሽናል ባንክ አማካኝነት ታትሞ ለንባብ በቅቷል። በ1960ዎቹ አካባቢ መሐመድ ወደ ፈረንሳይ አቅንቶ ሙላቱ አስታጥቄ ጋር አብሮ ዘፍኗል። በዚያችው ከተማም ማይክል ጃክሰን በዚያው ምሽት ዘፍኗል። ከተመለሰም በኋላ ነው ኢትዮጲክስ የወጣው። በዚሁ መድረክ ላይ አዲስ እየሰራ ያለውን አብራይናት ስለሚለው ዘፈኑም ተናግሯል። አዳራሽ ውስጥ እየጠቆመ ምን ያህል እንደሚያፈቅራትም ተናግሯል። አብራይናት ከልጅነት እስከ እውቀት አብራይናት እዚሁ አለች፣ በመንፈስም በስራዎችም ውስጥ አብራይናት። እዚህ ለመድረሴ ምክንያት እሷ ናት፣ ትመክረኛለች። ከዓመታት በፊት አልማዝዬ ብዬ ዘፍኝላታለሁ፣ አሁን ደግሞ አብራይናት እዘፍንላታለሁ ብሏል። በኩር ጋዜጣ ታህሳስ 21 ቀን 2017 ዓ.ም ይዞት በወጣው እትም ስለ ትዝታው ንጉስ እንዲህ ያስነብባል። የትዝታ ዘፈን ስሰማ ቆዳዬ ይነዝራል የሚለው መሐመድ በትዝታ ዘፈኖቹ ንግስና አግኝቷል።
ትዝታ የውስጥን የምገልጽበት ዘፈን ነው። በጣም የምወደው የዘፈን አይነት ነው ይላል መሐመድ። የትዝታዎች ትዝታ በሚል ርዕስ ትዝታ ወዳጅና አዝያሚ ድምፃውያን ተሰባስበው አልበም ሰርተዋል። በዚህ አልበም ውስጥ ግዙፉ ዋርካ መሐመድ አህመድ ነው። ጌታቸው ካሳ ይከተለዋል። ሌላኛዋ የትዝታ ንግስት ደግሞ በዛወርቅ አስፋው አለች። በአጭር የተቀጩት ማዲንጎ አፈወርቅ እና ታምራት ደስታም አሉበት። ጸጋይ እሸቱ፣ ሚካኤል በላይነ፣ ብዙአየሁ ደምሴ፣ ህብስት ጥሩነህና ትዕግስት ፋንታውን በጋራ ስለ ትዝታ ዚመዋል። ናሆም ሪከርዲንግ በ23ኛ የአልበም ስብስብ ይህንን ዘፈን ሲያቀርብ ኢትዮጵያውያን ለትዝታ ያላቸውን መብሰልሰል እና ናፍቆት ያጠና ይመስላል። መሐመድ ከዘፈኖቹ ሁሉ አብልጦ የሚወደው የትዝታ ዘፈኖቹን ነው። ለዚህ ደግሞ ትዝታ የውስጥ ስሜትንና ብሶቴን የሚናገርልኝ ስለሆነ ነው ይላል። መሐመድ በትዝታ ዘፈኖቹ ውስጥ ከፍቅረኛው መለያየቱ ያመጣበትን ናፍቆትና ፍቅር እንደገለጸበት እናያለን። ትዝታሽን ለኔ ትዝታዬን ላንቺ የሚሏት ዘፈን ታጫውተኛለች ብቻዬን ስሆን፣ ፍቅርንስ ሸኘሁት ወጥቼ እስከደጅ፣ መውደድን ሸኘሁት ወጥቼ እስከደጅ፣ ማባረር ያቃተኝ ትዝታን ነው እንጂ። የትዝታ ዘፈን በአንድ በኩል የቁስል ስሜት አለው። ውስጥን በማከክ ያስደስታል፣ ወዳጅ ይመስላል፣ ጠላትም ጭምር ነው፣ ያብሰለስላል። በዛሬ ላይ ናፍቆቱን ጭሮ እድሜን ያባክናል። ለዚህ ነው መሐመድ ትዝታን ጠላት የሚለው። በልቼ እርቦኛል፣ ጠጥቼ ጠምቶኛል፣ ሌሊት እየመጣ እንቅልፍ ይነሳኛል፣ ጠላቴ ትዝታን ማን ሰው ያስጥለኛል ይለናል። እንደገና መልሶ ደግሞ ፍቅርን ከትቦ የሚያስቀምጥ መልካም ማህደር ያደርገዋል። ምንኛ ባጠረ እድሜው የፍቅር መዝገበ ቃላቱ ትዝታ ባይኖር ሲል መልካም ጎኑን ይናገራል። ትዝታ ጋረደው በሚል ዘፈን የትዝታን ነገር ለፍቅረኛው ለማጫወት ያዜማል። ቀን ያላንቺ ሲመሽ ሌቱ በሀሳብ ሲያዝ፣ ኮቴውን አጥፍቶ ትዝታሽ ሲጓጓዝ፣ ደጁ ሲንኮሻኮሽ ብቸኝነት ነግሶ፣ ባይተዋሩ ልቤ ሄደ ተመልሶ፣ ለፍቅር ለመውደድ ትዝታ ጋረደው ምን ነው ያንቺ መንገድ። ቤት ውስጥ ብቻውን ተቀምጦ ፍቅረኛውን የሚናፍቅን በትዝታ የሚሰለሰል ሰው በዚህ ዘፈን ውስጥ እናያለን። መጣች ብሎ በኮሽታ የሚደነግጥ፣ ብርዱን ለመቋቋም ፍቅረኛውን የሚሻ፣ እንቅልፍ እምቢ ብሎት ኮከብ የሚቆጥርን ሰው እናያለን። እንደ አውሮፓውያን አቆጣጠር በ1974 የወጣው ትዝታ የሚል ርዕስ ያለው የመሐመድ ዘፈን በትዝታ ምክንያት እረፍት ያጣችን ቃታች ልብ ያሳያል። ሁልጊዜም በልጅነቱና በእርሱ መካከል የነበረን ፍቅር በማስታወስ የሚንገላታን ወጣት በሙዚቃ ውስጥ እናያለን። ኑዛዜው ለተለያት ፍቅረኛው ነው። ታዝኒልኝ ነበረ ብታይኝ በእውነቱ፣ ከሰውነት ወጣው ትዝ ብሎኝ የጥንቱ ሲል መሐመድ ድምጹ የማሳዘን ቅላጼ አለው። ውስጡ ብዙ ናፍቆትና ሀሳብ አለበት። ኑሮና ፍቅር ውስጤስ ብዙ ነገር ነበር፣ እኖር ብዬ በዘዴ ያስኩት እንጂ ይለናል። ትዝታ ውስጥ ተስፋ አለበት። ትዝታ የትናንት ጊዜ ቢሆንም እንኳን የትናንቱ ፍቅር እርሾ ለነገ መልካም እንጀራ ያስገኛል ብሎ መመኘት አለ። ሁልጊዜ ከላይ ታች እኔም ባዝነው የጎደለው ሞልቶ ይሆናል የሚለው ለዚህ ነው። ሰው ሁሉ እንቅልፉን ተኝቶ ያልፋል፣ ልቤ ሰው ቤት ገብቶ ሞጫቶ ይለፋል። መሐመድ በዚህ ዘፈን ውስጥ ብዙ ይለፋል፣ ሀሳቡን ምኞቱን ይናገራል። ሁሉም ግን ድካም ነው፣ የማይጨበጥ ቅዠት መሳይ ምኞት ነው። እንዲያውም ሰቀቀንና ናፍቆት የወለደው በሽታ ይመጣበታል። በእርሷ ትዝታ ምክንያት ትዝታሽ ዘወትር ወደኔ እየመጣ እፎይ የምልበት ህይወቴ ጊዜ ያጣ ብሎ የጀመረው ዘፈን ከረፍት ማጣት አልፎ በሽታ ያመጣል። መሐመድ ከዚህ በፊት ስለ ትዝታ ዘፍኗል፣ ሌሎችም ዘፍነዋል። ግጥሙም ይሁን ዜማው ረቂቅ ሆኖ የቀረበው ዘፈን በትዝታዎች ትዝታ ውስጥ ያለው የመሐመድ ዘፈን ነው ብዬ በስሜቴ እፈርዳለሁ። የሆነ የማላቀው መንደር ዘመንና ሁኔታ ውስጥ የሚያስገባኝ ዘፈን ነው። ለመሐመድ በቅንብር ደረጃ የመጨረሻው የትዝታ ዘፈኑ ነው። እድሜውን ያለፈበትን መንገድ፣ ህይወቱን፣ ትዝብቱን፣ አኗኗሩንና የተመን ስንክሳሩን ያስቀመጠበት ነው። መሐመድ አህመድ ስለ ትዳር ህይወቱ ሲያወራ አይሰማም፣ አልማዝን እንደሚወዳት ከመናገርና ስለሷ ከመዝፈን በቀር። ወይዘሮ እጅጋየሁ በየነን አግብቶ 3 ልጆችን አፍርተዋል። በኋላም እሷን ፈቶ ወደ ቀድሞ ፍቅረኛው አልማዝ ይልማ ሄዷል። እጅጋየሁ በየነ በ1963 በኢትዮጵያ የቁንጅና ውድድር አሸናፊና ቆንጆ ሴት ነበረች። መሐመድ ደግሞ በወቅቱ ዝነኛ ዘፋኝ ነበር። ክቡር ዘበኛ ውስጥ ስሙ ገናና ሆኗል። እናም እጅጋየሁ በየነ ከሚስቱ ከአልማዝ አፋታ ገባችው። ይህንንም ራሷ በቅርቡ እግረኛው ሚዲያ ላይ ቀርባ አውርታለች። የዝግጅታችን ተከታታዮች
እናንተስ ስለ ትዝታው ንጉስ ምን ትዝታላችሁ? ሐሳብ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘው።